በሰው አእምሮ እንዴት ነው የሚሰራ ስለማያውቅ ህይወት ላይ ሀፕን የሚያደርጉ ነገሮችን ጣፈንታ እያለ ነው የሚኖረው። ኢቭን የሚያጋጥሙትን ችግሮች ውጭ አያርጎ ነው የሚኖረው። ነገር ግን በዚህ ቪዲዮ ላይ እያንዳንዱ ህይወት ላይ የሚያጋጥሟችሁ ችግሮችን ህይወት ላይ ማግኘት ፈልጋችሁ የምታጡትም የምታገኙትም ነገር በራሳችሁ አእምሮ ምክንያት እንደሆነ በደንብ አሳያችኋለሁ። አእምሮ እንዴት ይሰራል የሚለውን አሳያችኋለሁ። ከዛ ደግሞ ህይወት ላይ እንዴት ነው አፕላይ ማድረግ የምችለው የሚለውንም በደንብ አሳያችኋለሁ። እስከ መጨረሻው ድረስ እንግዲህ በትዕግስት ተከታተሉኝ ማለት ነው። ፐርሰናሊ ዋን ቱ ዋን ከኔ ጋር መስራት የምፈልጉ ሰዎች ኮቺንግ እሰጣለሁ ለጥቂት ሰዎች ማለት ነው። እዚህ ጋር ማሳያቸውን ነገሮች ፐርሰናል የምትፈልጉ ከሆነ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ራሳችሁ ላይ ኢንቨስት ለማድረግ ዝግጁ ከሆናችሁ ብቻ ማለት ነው። ወደ ቪዲዮ እንገባለን። የመጀመሪያው ነገር ማወቅ ያለባችሁ ነገር ማለት የሰው ልጅ ከእንስሳ የሚለየው ትልቅ ነገር አሳካ የሚባለው አእምሮ ስላለው ነው። አእምሮ መጠቀም አለብህ፣ ማሰብ አለብህ፣ ብዙ ነገር ይባላል። ግን እሺ ሁላችንም አእምሮ አለን፣ ግን የሆነ ሰው እያሳካ ነው፣ የሆነ ሰው ደግሞ እያሳካ አይደለም። አዎ ከእንስሳ እንሻላለን፣ ምክንያቱም ስለምናስብና አእምሮ ስላለ። ይሄ ሁሉ እንግዲህ ደጋግመን የምንሰማው ነገር ነው። ግን ምንድን ነው እንዴት ነው የሚሰራው የሚለውን እናያለን። የመጀመሪያው አእምሮ ለመረዳት የምትፈልጉ ከሆነ ራሳችሁ ማወቅ አለባችሁ። ከዚህ በፊትም እንደነገርኳችሁ ማለት ነው። እኔና እናንተ አእምሮ አለን which is የምናስብበት። አእምሮ አንጎል አይደለም። የመጀመሪያው ነገራችሁ ነገር ማለት ነው። አእምሮ አንጎል አይደለም ስላችሁ ይሄ የምንነካው which is hardware ነው። አእምሮአችን የሚገለጥበት ማለት ነው። የሚገለጥበት ማለት ሰውነታችንም ላይ ይገለጣል። ግን ይሄ ፊዚካል ፎርሙ ነው ብላችሁ አስቡ። ስልካችን ላይ፣ ላፕቶፕ ላይ የትኛውም ነገሮችን ካያችሁ ሃርድዌር አላቸው፣ ሶፍትዌር ፓርት አለ። ሶፍትዌር ካያችሁ እንግዲህ የሚነካ አይደል፣ ሃርድዌር ነው የሚነካ፣ የሚጨበጥ መልክ ያለው ቁመት ያለው ማለት ነው። አንጎላችንም እንደዛው መልክ አለው ቁመት አለው አንጎል ማለት ነው። አእምሮ ግን አይደለም። ብሬን እና ማይንድ ይለያያል ማለት ነው። መጀመሪያ ይህንን ማወቅ አለባችሁ። ከዛ እሺ ስለ አእምሮ ስናወራ አእምሮ ስንል አእምሮ በምን የተዋቀረ ነው ካላችሁ አእምሮን እንደምን አስቡት መሰላችሁ? ያሳያችሁ። እሺ ይገልጻል ብዬ አስባለሁ። ለምሳሌ ይሄ ነገር አለ ብላችሁ አስቡ። ታያችኋል ብዬ አስባለሁ። ይሄ እንደ ክብ ነው ብላችሁ አስቡ። እንደ ኩባያ ወይም እንደሆነ ነገር ማለት ነው። እና ይሄ አእምሮ ነው ብላችሁ አስቡ። ይሄ አእምሮ ነው ብላችሁ አስቡ። እኛ አለን። እኛ ማለት ተመልካች ማንነት ነው። የኛ ማንነት እኔ የምትሉት ማንነታችሁ ሀሳባችሁ፣ ስሜታችሁ ሳይሆን በዚህ አይን ውስጥ የሚየው በዚህ ጆሮ ውስጥ የሚሰማው ማንነታችሁ ነው እናንተ። ከዛ ደግሞ አእምሮ የሚባል ነገር አለ፣ ሀሳብ የሚባል ነገር አለ፣ ስሜት የሚባል ነገር አለ ማለት ነው። ይሄ አእምሮ ነው። አእምሮ ስንል ምን አለው አእምሮ ውስጥ ካላችሁ ሀሳብ አለ፣ ስሜታችን አለ፣ ራሳችንን የምንገልጽበት መንገድ አለ፣ አይደንቲቲያችን ማለት ነው። እምነት አለ። እምነት ማለት እውነት ብለን የተቀበልነው ወይም ደግሞ እርግጠኛ የሆንባቸው ነገሮች ማለት ነው። አንድ ሰው አእምሮ ውስጥ ምን አለ ካላችሁ እኔ እንደዚህ ነኝ፣ ኢትዮጵያ እንደዚህ ነች፣ አገር እንደዚህ ነው፣ ገንዘብ እንደዚህ ነው፣ ወንዶች እንደዚህ ናቸው፣ ሴቶች እንደዚህ ናቸው። ስለ ሁሉ ነገር ምን አለ? ሀሳብ፣ እምነት፣ አይደንቲቲ አለን ማለት ነው አእምሯችን ላይ። ይሄ አለ ማለት ነው። አእምሯችን ደግሞ በሁለት ይከፈላል። በዚሁ ነገራችሁ ኮንሽስ ማይንድ የምንለው አእምሮ ክፍል አለ፣ ሰብኮንሽስ ማይንድ የምንለው አእምሮ ክፍል አለ። ኮንሽስ ማይንድ የምንለው አእምሮ ክፍል ንቁ አእምሮ ማለት ነው። ከዛ ደግሞ ድብቁ አእምሮ ክፍል የሚባል አለ። እንግዲህ ይሄ ሁሉ አእምሮ የሚያድገው መቼ ነው? አእምሮ የሚያድገው ስላችሁ ይሄ አንጎል አይደለም፣ ይሄ ሃርድዌር ነው። አእምሮ ነው እያልኳቸው አለሁት። የሚያድገውና እንደዚህ ፎርም የሚደረገው መቼ ነው ካላችሁ በብዛት በልጅነታችን ነው። ያ ማለት አእምሮ አለን፣ ግን እንደዚህ የተያያዘ አይደለም። አሁን እንደዚህ የምትሉት እውነት ነው ብትሉት፣ ሰው እንደዚህ ነው፣ ገንዘብ እንደዚህ ነው የምትሉት ሁሉ ስትመጡ የነበራችሁ ሳይሆን የተሰጣችሁ ነው። እንደ ልብስ ለብሳችሁት ነው ብላችሁ አስቡ። አእምሯችሁን ማለት ነው። እንወለዳለን፣ አስቡት። ስትወለዱ አስበው ወደኋላ ሄዳችሁ ማለት ነው። ከዛ ምን ታደርጋላችሁ? በዚህ በስሜት ሕዋሶቻችን ምን እናደርጋለን? እናስገባለን። ምኖችን ካላችሁ ሀሳቦችን። ሰው ማለት እንደዚህ ነው፣ ወንድ እንደዚህ ነው፣ እንደዚህ መራመድ አለብህ፣ እንደዚህ መብላት አለብህ። ኢቭን ምግብ፣ አሁን የምትወዱት ምግብ ያኔ ስለሰማችሁት ስላያችሁት ነው ማለት ስለቀመሳችሁት።
ስለሰማችሁት ነው አልኩኝ። ለምሳሌ ቻይና ቢሆን የተወለዳችሁት የምትወዱት ምግብ ሌላ ነበር የሚሆነው፣ እዛ አካባቢ የሚበሉትን ማለት ነው። አሁን ስለ ምግብ ብቻ አይደለም የምናወራው፣ ስለ ሁሉ ነገር። አሁን ያላችሁ ሀሳብ ሁሉ ተሰጥቷችሁ፣ አሁን ያላችሁ አእምሮ ተሰጥቷችሁ ነው። አእምሮ አላችሁ፣ ግን አእምሯችሁ ውስጥ ያለው ነገር ማለት ነው። እሺ ለምንድነው ይህን የምንነግረኝ? እንገባበታለን። ታዲያ ምንድነው አእምሯችን እያደረገ ያለው? አእምሯችን ስራው ምንድነው የሚለውን እነግራችኋለሁ። አእምሯችን ውስጥ ይሄ ሁሉ ነገር ተጭኗል፣ ተቀምጧል። ከልጅነት ጀምሮ እስከ 8 ዓመት ፕሮግራም ይደረጋል፣ which ይጫንበታል ብላችሁ አስቡ። በልጅነታችን ስራችን በቃ እንደ ካሜራ ሪከርደር ብላችሁ አስቡ። መግረጽ ነው ስራችን። አንመርጥም። የተሰጠንን ሁሉ እናታችን ያሳየችን፣ አባታችን ያሳየን፣ ቲቪ ከሆነ ቲቪ ላይ ያየነውን፣ ስልክ አልነበረም ብዬ አስባለሁ። በእናንተ ዘመን ግን የምታዩትን ነገር እያንዳንዱ ነገር ምን ያደርጋል? ሪከርድ ያደርጋል፣ ያስቀምጣል። ይሄም አይደለም እሺ፣ አእምሯችን ማለት ነው። አእምሯችን ላይ ያ ሁሉ ነገር ይቀመጣል። ከዛ ካደግን በኋላ ከሱ ነው እየመነዘረ የምንኖረው። አሁን ይሄ የምላችሁ መጥፎ አይደለም እሺ፣ ግን እንዴት እንደሚሰራ ልንገራችሁ። ይሄ ነው ምሳሌ። ቋንቋችሁን አስቡት። መቼ ነው ያወቃችሁት? ማን ያስተማራችሁ? በልጅነት ሲያወሩ ሰማችሁ፣ ጭንቅላታችሁ ውስጥ ፕሮግራም ሆነ፣ አመናችሁት ቋንቋችሁን ስለዚህ ይሄ ማለት ይሄ ነው፣ ይሄ ብቻ እሱን ታውቃላችሁ። ስማችሁ አለ፣ ብዙ ነገሮች ይዛችሁ ትኖራላችሁ ማለት ነው። ካደግን በኋላ እሱን ነው እየመነዘርን እየኖርን ያለ ነው። ህይወት ላይ የምናየው የምንሰማው አእምሯችን ውስጥ ያለውን ነው፣ አእምሯችን ውስጥ ያለውን ነው። ስለዚህ አእምሮ ምንድነው ስራው? ለእኛ እኔ የምንለው ማንነታችን፣ ቅድም እንደነገርኳችሁ አእምሯችን እንደዚህ ያለ፣ እኛ አእምሯችን ውስጥ ያለውን ነው እያየን የምንኖረው። እንዴት ማለት ነው? ህይወት ላይ የሚፈጠሩ ነገሮች አሉ። ግን ለምሳሌ ቻይንኛ የሚያወራ ሰው አለ፣ ቻይንኛ አስቡ፣ አእምሯችሁ ስለሌለ። አንድ ግን ቻይንኛ የሚባለው ነገር አእምሮ ውስጥ ፕሮግራም የተደረገ ሰው ውጭ ላይ ቻይንኛ ሲወራ መስማት ይችላል። ገብቷችኋል ብዬ አስባለሁ። ምናየው ኤክስፔሪየንስ የምናደርገው ህይወት ላይ የምናገኘው ሁሉ እዚህ ውስጥ ያለውን ነው፣ አእምሯችን ውስጥ ያለውን ማለት ነው። ምላሳችን የሚፈልገው አእምሯችን ውስጥ ያለውን ነው። ያኔ በልጅነት ደጋግሞ የገባውን ማለት ነው። ከዛ ደግሞ በልጅነት ብቻ አይደለም፣ ካደግን በኋላ በደጋግሞሽ አደረግነው። እንዲሁም ደግሞ ኢሞሽናል የወሰድነው ነገር ሁሉ አእምሯችን ውስጥ ምን ያደርጋል? ይቀመጣል። ከዛ ማወቅ ያለባችሁ ሌላው አእምሯችሁ ስኬታማ መሆን ምናምን አይደለም የሚፈልገው፣ እኛን ፕሮቴክት ማድረግ ሴፍ አድርጎ ማቆየት ነው የሚፈልገው። የሆነ ቦታ ለምዶ አዳፕት አድርጎ መኖር ነው የሚፈልገው አእምሮ። ስለዚህ ቋንቋውን አዳፕት አድርገዋል፣ አስተሳሰቡን አዳፕት አድርገዋል። ለምሳሌ ድህነት ከሆነ እያደገው አእምሮ ምን ያደርጋል? ፕሮግራም ይደረጋል በድህነት። የሚያውቀው ድህነትን ከሆነ የሚያውቀው መቸገርን ከሆነ ካደገ በኋላ የሚኖረው ምንድነው? ችግር ነው። ካደገ በኋላ ቢለፋ የሚያገኘው ምንድነው? መቸገር ነው፣ ድህነት ነው። ለምን ካላችሁኝ ፕሮግራም የተደረገው ያንን ስለሆነ። እኔና እናንተ እስካልነቃንና አእምሯችን ላይ ያሉትን ሀሳቦች፣ ስሜቶች፣ እምነቶች አውቀን መቀየር ካልቻልን ምን ሆናል ካላችሁ እሱኑ መልሰን እያገኘን እንኖራለን። እንዳልኳችሁ አእምሯችሁ እናንተ ፕሮቴክት ስለሆነ ማድረግ የሚፈልገው አዲስ ነገር ውስጥ አይወስዳችሁ፣ አዲስ ተግባር አያስተገብራችሁም፣ አዲስ ሀሳብ ስታምጡበት አይፈልግም። ስለዚህ የመጀመሪያው ማወቅ ያለባችሁ ነገር አእምሮ ማለት እንደዚህ ከሆነ ምንድነው እስከዛሬ ድረስ የገባው ምን ውስጥ አእምሮ ውስጥ ሚለውን ማወቅ አለባችሁ። እሱን ደግሞ ለማወቅ ከፈለጋችሁ ውጤታችሁን ማየት ነው። ህይወታችሁ ላይ ደጋግማችሁ የሚያጋጥሟችሁ የምታወሩት ቃላት፣ የምታገኟቸው ሰዎች፣ ኤቭሪቲንግ ከየት ይመጣል ካላችሁ ከአእምሯችሁ። ስለዚህ አሁን ስለ አእምሮ በደንብ እያወራ ነው። ህይወታችሁ መቀየር የምፈልጉ ሰዎች ናችሁ። አሁን ካላችሁበት ውጤት ወደ ቀጣይ ሌቭል ማድረግ የምፈልጉ ሰዎች ናችሁ። ለዛ ነው እዚህ ያላችሁት። ለዛ ነው ስለ አእምሮ ማወቅ የፈለጋችሁት። ምክንያቱም የሰው ልጅ ትልቁ ያለው ነገር አእምሮ ነው። ብዙ ነገሮች ከምን ታይተው ተሰርተዋል? ከአእምሮ ኮምፒውተር። ስለዚህ እንዴት እንደሚሰራ ካወቀን ከዛ ደግሞ እንዴት ነው መቀየር ያለብኝ የሚለውን እነግራችኋለሁ ማለት ነው። ምክንያቱም አእምሯችሁን እስካልቀየራችሁ ድረስ ህይወታችሁ አይቀየርም። እዚህ ያለው ነገር እስካልተቀየረ ድረስ ተግባራችሁ አይቀየርም፣ ስሜታችሁ አይቀየርም፣ ተግባር ጭራሽ አይቀየርም። ትልቅ ነገር ላይ የደረሱ ሰዎች፣ ትልቅ ነገር ላይ ያሉ ሰዎች ምነግራችሁ ነገር ኦልሞስት ብዙዎቹ በሚባለው ደረጃ አእምሯቸው እንዴት ነው የሚሰራ ያውቃሉ። ማወቅ ብቻ ሳይሆን ይጠቀሙታል። ትልልቅ ዋናተኞች፣
ትልልቅ ስፖርተኞች ኢቨን የምታውቋቸው ማለት ነው ቁጭ ብለው አእምሯቸው ምን ያደርጉታል? ያለማምዱታል። ምናልባት ስፖርተኛ ብትሆኑ እኮ ምን ታደርጋላችሁ? ጡንቻችሁን ታለማምዳላችሁ አይደለ? ፊዚካል ፊትነስ ላይ ካላችሁ ሰውነታችሁ ማለማመድ አለባችሁ፣ ትሬን ማድረግ አለባችሁ። ኳስ ተጫዋች ከሆናችሁ ኳስ ትለማመዳላችሁ፣ ራሳችሁን ታሰለጥናላችሁ፣ ትሬን ታደርጋላችሁ። ስለዚህ በዛው ልክ ማወቅ ያለባችሁ ህይወት ላይ አእምሯችሁ ማለማመድ አለባችሁ። ምን አዲስ የምትፈልጉትን ውጤት። አእምሯችሁ ቅድም እንደነገርኳችሁ ለሰርቫይቫል ስለሆነ የተፈጠረው፣ እኛም ፕሮቴክት ስለሆነ ማድረግ የሚፈልገው፣ ፕሮቴክት ደግሞ የሚያደርገን ከማያውቀው አዲስ ከሆነ ነገር ሁሉ ፕሮቴክት የሚያደርግ ይፈልጋል። እኛ ህይወት ላይ ትልቁ የሰው ልጅ አቅሙ አእምሮ ነው። ቅድም ነግሬያችኋለሁ። አእምሯችሁን እስካልቀይራችሁ ድረስ ህይወታችሁን አትቀይሩ። ሰው ወደ ተግባር ለመግባት ማድረግ ያለባችሁ አንደኛ ሀሳባችሁን መቀየር ነው። ሁለተኛ ስሜታችሁን መቀየር ነው። ሀሳባችሁን እንዴት ይቀይራለሁ ምትሉኝ ከሆነ መጀመሪያው ቅድም እንደነገርኳችሁ ኦልሬዲ ያላችሁን ሀሳቦች ወቋቸው። ያለችሁን ሀሳብ ደግሞ ለማወቅ ስራ ስትሰሩ ምንድነው ጭንቅላታችሁ ላይ የሚመጣው? ምግብ እየበላችሁ ምንድነው ጭንቅላታችሁ ላይ ያለው? ምክንያቱም 24 ሰዓት አእምሯችን ስራ ላይ ነው፣ እያሰበ ነው ማለት ነው። ቆም በሉና ሀሳባችሁ ምን ማድረግ ጀምሩ፣ ማየት ጀምሩ። ውጤታችሁን ማየት ጀምሩ፣ ሀሳባችሁን ታውቃላችሁ። ሁለተኛ የምትፈልጉትን ነገር ማወቅ አለባችሁ። ምን እፈልጋለሁ ህይወት ላይ? ምን ማግኘት እፈልጋለሁ? ምን ማሳካት እፈልጋለሁ? ከዛ ያ ስኬት ያ ፍላጎት ያለው ሰው ምን አይነት ሀሳብ አለው? ምን አይነት ስሜት አለው? ምን አይነት እምነቶች አሉት? እሱን ማወቅ አለባችሁ። ከዛ ቀድማችሁ ያን ሰው መሆን መጀመር አለባችሁ። ምክንያቱም ሁለት አንድ አይነት ስራ ላይ ያሉ ሰዎች፣ ሁለት አንድ አይነት ክህሎት ያላቸው ሰዎች፣ ሁለት አንድ አይነት ሪሶርስ ያላቸው ሰዎች የተለያየ ውጤት ሲያገኙ አይታችሁ ታውቃላችሁ ብዬ አስባለሁ። ለምን ካላችሁኝ አእምሯቸው ውስጥ ባለው ሀሳብ ምክንያት። ዓለም ላይ ያለው ትልቁ ግኝት አሁን ላይ ምንድን ነው? የሰው ልጅ አእምሮን በመቀየር ሀሳቡን በመቀየር ማንነቱን በመቀየር ህይወቱን መቀየር መቻሉ ነው። ይሄን አሁን ግኝት ተባለ እንጂ ብዙ ወደኋላም ብትሄዱ ብዙ የሚያውቁ ሰዎች ህይወታቸውን የሚቀይሩ ሰዎች አሉ፣ የገባቸው። ቀላል እኮ ነው። ቁርአን ላይ ብትገቡ፣ መጽሐፍ ቅዱስ ላይ ብትገቡ ታገኙታላችሁ። መጽሐፍ ቅዱስ ላይ ሰው ያስባል እግዚአብሔር ይፈጽማል ይላል። እሺ መጠየቅ መጀመር አለባችሁ። ስለዚህ እያንዳንዱ ማስበው ሀሳብ ስላችሁ ደግሞ ዝም ብሎ ሀሳብ አይደለም፣ ኢሞሽናሊ ቻርጅድ የሆነ ውስጣችን ያለ ያመንነው ሀሳብ ማለት ነው። መቀየር ይችላል። ዝም ብሎ ሀሳብ ግን ደጋግመን ነግረነውም ሊሆን ይችላል። በኢሞሽን ወስደ ነው ያመንነው ከሆነ ኦፍኮርስ በየቀኑ መቀየር ይችላሉ፣ ትቀየራላችሁ። ብዙ ሀሳብ አለ። ብዙ ጊዜ ኔጌቲቭ ሀሳቦች አሉ። ኔጌቲቭ ሀሳቦች ሲሆኑ አንጠይቃቸው። ለምሳሌ ወይኔ ጉድ ፈላ ችግር ሊያጋጥመኝ ይችላል ብለን ቀድመን ኤክስፔክት እናደርጋለን። ከመፈጠሩ በፊት ብዙ ጊዜ ይፈጠራል። ይኸው እንደፈራሁት ሆነ። የፈሩት ይደርሳል፣ የጠሉት ይወርሳል ይባላል። ምንድነው መፍራት? ስሜት። ምንድነው መጥላት? ሀሳብ፣ ስሜት። መውረስ ምንድነው? ውጤት። እዚህ የጠላችሁትን የፈራችሁትን እየወረሳችሁ ከሆነ የወደዳችሁትን የፈለጋችሁትን ያመናችሁትን ደግሞ ማግኘት ትችላላችሁ። በኔጌቲቭ እየሰራ ከሆነ በፖዚቲቭ መስራት ይችላል። ይሄ አሁን አዲስ ነገር አይደለም። እሺ ግን ያልነቃችሁበትና ያላወቃችሁት ኮንሸስ ያልሆናችሁበትን ነገር እያሳየኋችሁ ነው እንጂ እያንዳንዱን ህይወታችሁን እየፈጠራችሁት ነው። አሁን ያላችሁን ውጤት የፈጠራችሁት እናንተ ናችሁ። ነገ የሚመጣውን ውጤት እናንተ ነው የምትፈጥሩት። በምናችሁ? በሀሳብ፣ በስሜታችሁ፣ በማንነታችሁ ማለት ነው። you are the creator of your own life። ፈጣሪ እኛ በፈቀድነው ላይ ነው የሚሰራው። በፈቀድነው ማለት ባለን እምነት ልክ፣ ባለን ሀሳብ፣ ባለን ስሜት ልክ፣ በእንቅስቃሴያችን ልክ ማለት ነው። ተግባር ኦፍ ኮርስ ሁሉም ሰው ይተገብራል፣ ሁሉም ሰው ይለፋል። ግን ስትሰሩ ከጀርባ ያላችሁ ሀሳብ እንደማይሆንላችሁ ከሆነ ከጀርባ ያላችሁ ሀሳብ ፍርሃት፣ ጥርጣሬ ከሆነ የምታገኙት የሰራችሁትን ሳይሆን ያመናችሁትን ነው። ስለዚህ ሀሳባችሁን እንዴት መቀየር እችላለሁ? አንድ ነገር ላሰራችሁ። አሁን በውስጣችሁ 1 2 3 ስላችሁ አረንጓዴ መጽሐፍ ትሉኛላችሁ። 1 2 3 ስላችሁ አረንጓዴ መጽሐፍ 1 2 3 1 2 3 ቆንጆ ብላችኋል። በእርግጠኝነት ጭንቅላታችሁ ውስጥ ይሄው እንደዚህ ቀኑን ሙሉ እያሰባችሁ ነው የምትሉት። አሁን እኮ ሰምታችሁት ነው እንደዚህ አልኩኝ እንዴ ብላችሁ ምነግራችሁ። ቀኑን ሙሉ ሳታውቁት እንደዚህ እያሰባችሁ ነው የምትሉት። ግን የምታስቡት የምትፈልጉትን ሳይሆን የምትፈልጉትን ሳይሆን የለመዳችሁትን ነው። አዲሱን ሀሳብ ቀኑን ሙሉ እንደዚህ እያሰባችሁ ማለት አለባችሁ። እስከ መቼ ነው ካላችሁ፣ ለምንድን ነው እስከ መቼ የምትሉት?
አሁን የምታስቡትን ሀሳብ እስከመቼ ብላችሁ አይደለም የጀመራችሁት እያሰባችሁ ያላችሁት። እንደማይሆንላችሁና እንደማይሳካ ወይም ማይሆናት ማይጠቅማችሁን ሀሳብና እምነት ይሄው እያሰባችሁት ነው። እስከመቼ በቃ እያሰባችሁት ነው። ስለዚህ አዲሱን ሀሳብ እስከመቼም አትበሉ፣ ማሰብ ጀምሩ። ከሆነ ጊዜ በኋላ ለምዳችሁት ናቹራል ሆኖ እያሰባችሁ ራሱ እንደሆነ አይታወቃችሁም፣ ግን ታስባላችሁ። ግን የምትፈልጉትን ነው። እንደዛም ስለሆነ የምትፈልጉት ስሜት አላችሁ፣ የምትፈልጉት ተግባር ላይ ናችሁ፣ የምትፈልጉትን ውጤት ታገኛላችሁ። ስለዚህ አንደኛው እሱ ነው። ሁለተኛው ስሜታችሁን ነው ማስተካከል ያለባችሁ። ስሜታችሁ እንዳለው ሰው መሆን አለበት። ምንን? የምትፈልጉትን ውጤት ያለው ሰው እንዴት ነው የሚሰማው? ያው ደስታ ነው፣ ምስጋና ነው፣ ኮንፊደንስ ነው እና እሱ እንዲሰማችሁ ደግሞ የምታደርጉትን ነገር ልንገራችሁ። የምትፈልጉትን ውጤት ስታሳኩ የምትወዱት ጓደኛ፣ ቤተሰብ ሊሆን ይችላል። እንኳን ደስ አለህ እንኳን ደስ አለሽ ብሎ ኮንግራጁሌሽን ሲላችሁ ማየት ጀምሩ በምናባችሁ። እንዴት ልንገራችሁ? ለምሳሌ ልተኙ ስትሉ ያላችሁበት ስቴት ቴታ ነው ይባላል። ቴታ አልፋ ስቴት ነው። ያ ደግሞ በልጅነት የነበርንበት ስቴት ነው። ሙሉ አእምሯችን ሰብኮንሽስ ማይንድ ነው የመጣው ሁሉ ይገባል። አሁን ግን ከነቃንና ካደግን በኋላ ከነቃን ስላችሁ ካደግን በኋላ ኮንሽስ ማይንድ ስላለ ያመዛዝናል። ውስጥ ያለው አይነት ነው የሚያስገቡ። አዲስ ሀሳብ ሰጡት አልፈልግም ነው የሚለው። እሱን ለማለፍ እንደደከመው ሰው ሁኑ፣ ወይም ሊተኛ እንደፈለገ ሰው ሁኑ። ባላችሁበት ሁናችሁ ቁጭ በሉና ያው እንደዚህ መሆን ትችላላችሁ። እጃችሁን አለማንጣመር እንደፈለጋችሁ ነው። ይዳዝማታ ብቻ ሪላክስድ የሆነ ስቴት ላይ ሁኑና ኢማጂን አርጉ። ምንን? አሁን የነገርኳችሁ ነው። የምትፈልጉትን ነገር ስታሳኩ ያ የምትወዱት ሰው እንኳን ደስ አለህ ሲላችሁ ይሰማችሁ። በቃ ተሰማችሁ፣ አለቀ። እሺ ከዛ የት አለ አይባልም። ማፈልጉትን ሀሳብ ስታስቡ የት አለ ግን ሆነ ተፈጠረ አትሉም። በቃ ወይኔ ጉዴ ሊሆንብኝ ነው እያላችሁ ነው። አለቀ። ሳታዩ አምናችኋል። ውጭውን ሳታዩ ማለት ነው። ፕሩፍ ሳትፈልጉ ማስረጃ መረጃ ሳትፈልጉ አምናችኋል። አለቀ። ለጥሩ ነገር ሲሆን የታለ ማስረጃ አትበሉ። ማስረጃው አለመምጣት አይችልም። እናንተ ግን ሀሳቡ ስሜቱ ይኑራችሁ። ከዛ ኑሩ። በዛ ውስጥ የምታደርጉትን አድርጉ። ሀሳብ ይመጣላችኋል፣ ተግባር ትተገብራላችሁ፣ ሁኔታዎች ይፈጠራሉ፣ ሰው ያጋጥማችኋል። ብዙ ኤክስትራ የሆኑ ነገሮች ብቻ ሀፕን ያደርጋሉ። ስለዚህ ሀሳቡ ስሜቱን ደስታ መጡታላችሁ። አእምሯችሁን መቀየር ትጀምራላችሁ። እስከመቼ? በቃ ቀይሩት። ህይወት አሁን ላይ ነው ያለችው። ነገ፣ በኋላ፣ ዛሬ የሚባል ነገር የለም። አሁንና አሁን ነው ያለው እና እኛን ያለ ነው እና ስሜታችን ያለው አለቀ። በኋላ መኪናም ሲኖራችሁ በኋላ የምትፈልጉት ትልቁ ነገር ላይ ስትሆኑ ሀሳብ ስሜት ነው ያላችሁ እንጂ መኪናውን ተሸክማችሁ አይደል የምትዞሩት። አለኝ ነው ያላችሁ። ላለው ይጨመርለታል። በውስጣችሁ እንዳለው ታገኛላችሁ። ህይወት ላይ የምታገኙት ያላችሁ ነው፣ ሌላ ነገር አይደለም። ስለዚህ ኦልሬዲ ካላችሁ አላችሁ። ማየት አይጠበቅባችሁ። ኑሩ፣ ታዩታላችሁ። አትስሩ አይደለም ግን ኮንቲኒየስሊ ራሳችሁን ሪማይንድ አድርጉት፣ ሜንቴን አድርጉት። እስከመቼ? እስክትረሱት ድረስ ያን ሰው እንደሆናችሁ። ምክንያቱም ያን ሰው የሆነው ሰው እኮ ረስቶታል እንደዛ እንደሆነ ራሱ። አሁን እኮ የሆናችሁትን ማትፈልጉትን ማንነት እንደሆናችሁ ረስታችሁ እየኖራችሁ ነው። እንደዛ እስከሆነ እንደሆናችሁ ረስታችሁ እስከምትኖሩ ድረስ አለማምዱት። የዛሬ ቪዲዮ ይህን ይመስላል። በእርግጠኝነት ብዙ ነገር አግኝታችሁበታል። ኮሜንት ላይ ጻፉልኝ ያገኛችሁትን ነገር። የያዛችሁት ኖት ካለ ጻፉልኝ፣ ያገኛችሁትን ነገር ጻፉልኝ። ከዛ በተጨማሪ ደግሞ ኮችንግ የሚፈልጉ ሰዎችም ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ። መልካም ጊዜ